የብልት መጠኔ አነስተኛ ነው በሱሪ በኩል አይታይምና ሽንት ቤት ምናምን ሲሄድ የምሳቀቅበት ነገር ነው። በሱሪ በኩል አይታይ ይችላል። ሽንት ስትሸኑ ሽብሽብ ያለ ነገር ሊሆን ይችላል። ግን በብልት መቆም ጊዜ ትክክለኛ አይነት ቁመት ካለው ሲቆም ማለት ነው ከዛ ችግር የለውም ማለት ነው። ብልት ከቆመ በኋላ ነው የሚለካው። ከ10 እስከ 13 ሴንቲሜትር ከሆነ ቆንጆ ሌቭል ነው። ከ10 ሴንቲሜትር በታች ከሆነ ያን ያክል የሚያሳስብ አይደለም። ከብልት ሳይዛችሁ ጋር የሚገናኝ የስንፈተ ወሲብ ችግር አለ ብላችሁ እያሰባችሁ ከሆነ አይደለም። ብልታችሁ ትንሽ ከሆነ የብልት አለመቆም ችግር ያጋጥማችኋል ማለት አይደለም። ብልታችሁ በጣም ረጅም ከሆነ ቶሎ ትጨርሳላችሁ ማለት አይደለም። የብልት አለመቆም ችግርና ቶሎ መጨረስ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ያሉ ችግሮች የሚያመጣቸው ነገሮች ናቸው እንጂ ከብልት ቁመት ጋር የሚያገናኘው ነገር አይደለም። በአግባቡ መርምረን ሕክምና ማስጀመር እንችላለን። መታከም ከፈለጋችሁ ታች ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ወንዶች እውነቱን እንነጋገር አይደል? ስኬታችሁ ከሚያስጨንቃችሁ እኩል ግንኙነት ላይ ያለ ፐርፎርማንሳችሁ በጣም ያስጨንቃቸዋል። ይህን ያልኩበት ምክንያት አንዳንድ ወጣቶች እኔ ጋር ሳያገቡ በፊት ይመጡና ይህንን ችግሬን ቀርፌ ወደ ሪሌሽንሽፕ ልግባ፣ ወደ ትዳር ልግባ ብዬ ነው ይሉኛል። ስለዚህ ሁሌ ለዚህ ነው የመጀመሪያው 6 ወር የግንኙነት ህይወታችሁ ላይ ምንም ነገር ሊያጋጥማችሁ ይችላል። ቶሎ መጨረስ፣ ያለመነሳት፣ አንዳንድ ያለመርካት፣ ስሜት መቀዝቀዝ፣ ምንም አይነት ነገሮች ሊከሰቱ ይችላሉ። እንደነዚህ አይነት ችግሮችን ከመቻልና አለመቻል ጋር በሚገናኙበት ጊዜ ፐርፎርማንስ አንዛይቲ እንለዋለን። ይህ ችግር ብዙም ሴቶች ላይ አስተዋልም። ምክንያቱም ሴቶች ያን ያህል ግንኙነት ላይ ያላቸው አስተዋጽኦ የጎላ ነው ብለው ስለማያስቡ ያን ያህል አያስጨንቃቸውም። ወንዶች ግን ስኬት ያን ያህል እንደሚያስጨንቃችሁ ሁሉ ግንኙነት ህይወታችሁን በዚህ ልክ እያስጨነቃችሁ እንዳለ እኔ ጋር ለመታከም ከሚመጡት ታካሚዎቼ ለመረዳት እችላለሁና ለዚህ ነው የእናንተ ስራ ብቻ አይደለም፣ የእናንተ ኃላፊነት ብቻ አይደለም፣ የሴቶችን ማስተዋጽኦ አለው። ስለዚህ 6 ወራችሁ ላይ ያለመነሳት፣ የቶሎ መጨረስ፣ ያለመጨረስ፣ ስሜት መቀዝቀዝ፣ እነዚህ ሁሉ ልታስተናግዱ ትችላላችሁ። ስለዚህ መጀመሪያ ከሚስቶቻችሁ ጋር ያሉትን ነገሮች ምን እንደሚስማማችሁ፣ ምን እንደሚያዘጋጃችሁ፣ እርካታና ደስታ በየትኛው ግንኙነት አቺቭ አደረግን የሚለውን በደንብ ማየት ያስፈልጋል። 6 ወር ያለፉ ግን ችግሮች ካሉ ወደ ህክምና በመምጣት ዘላቂ የሆኑ መፍትሄዎችን ማግኘት ትችላላችሁ። ሰላም፣ እንዴት ናችሁ? ዶክተር አዲስ ጸጋ ነኝ። እዚህኛው ቪዲዮ ላይ በተደጋጋሚ የምር እንደዚህ የሚባል ነገር አለ ወይ፣ የምር ይሰበራል ወይ የሚል ጥያቄዎች ደርሶኛል። አዎ ይሰበራል። እንደዚህ አይነትም ጉዳት የገጠመው ታካሚ ገጥሞኝ ያውቃል። ፔናይል ፍራክቸር የምንለው ወይም የብልት ስብራት የምንለው ብልት እንዲቆም የሚረዱ ጡንቻዎች ጉዳት በሚደርስባቸው ጊዜ ነው። እንደ ዋነኛ ምክንያት ተደርጎ ቢጠቀሳል። ሌላ ምክንያቶቹን እዚህ ላይ ያስቀምጥላችኋለሁ። ጥናቶች እንደሚያሳዩት ሜን ኮዝ የሚባለው ዲዩሪንግ ኢንተርኮርስ ወይም ደግሞ ሴክሹዋል ኢንተርኮርስ በሚኖርበት ጊዜ የሴቷ ፖዚሽን ኦንቶፕ ከነበረና በአጋጣሚ ብልቱ ከሴቷ ፔሪኒየም ጋር የሚጋጭ ከሆነ ብልት ሊሰበር ይችላል። እንደ ዋነኛ ምክንያት ተደርጎ የተወሰደው ያ ነው። ምልክቶቹ ምንድናቸው? ስብራት በሚያጋጥም ጊዜ የሚለውን ለማየት ያክል ፖፒንግ ሳውንድ ይኖራል። እንደተሰበረ ወዲያው ቆሞ የነበረው ብልት ወደ ኖርማል ቦታው ይመለሳል። ግን በተሰበረው ሳይድ ወይም በኩል ደም መድማትና መከማቸት ስላለ መጣመም ሊያጋጥም ይችላል። እንዲሁም ማበጥ፣ ከቆዳ ስር መድማት ስላለ እንደ መበለዝ አይነት ወይም ብልዝ የምንለው ወይም ኢኪሞሲስ፣ እንዲሁም ደግሞ የታችኛው የሽንት ቱቦ ወይም ዩሬትራ የሚባለውም ላይ ጉዳት ከደረሰ ደግሞ ዩሬትራል ሚያተስ የምንለው ወይም የሽንታችሁ የሚወጣበት የመጨረሻ ጫፍ ቀዳዳ ላይ ደም ልታዩ ትችላላችሁ። እንደዚህ አይነት ነገር ሲያጋጥም በፍጹም ማፈርም መፍራትም አያስፈልግም። በቀዶ ጥገና መስተካከል ያለበት ችግር ስለሆነ በአፋጣኝ ወደ ጤና ተቋም መሄድ ይኖርባቸዋል። በደም አይነት እና በስንፈተ ወሲብ መካከል ያለው ግንኙነት የሚለው ቪዲዮ ላይ ማለት ነው የሰጣችሁት መልስን እያየ በጣም እየሳኩ ነበር። ያሳቀኝ ደግሞ ምንድን ነው እናንተ ካላችሁ ኤክስፒሪየንስ የሰጣችሁት መልስ ልክ መሆኑ ነው። የደም አይነት ኤ፣ ቢ እና ኤቢ ያላቸው ወንዶች ካላቸው የደም አይነት እና ከቫስኩላር ሲስተም ጋር ካለው ዝምድና አንጻር ለስንፈተ ወሲብ የመጋለጥ እድላቸው ከፍ ያለ ነው። የደም አይነት ኦ ያላቸው ወንዶች ከነሱ የተሻለ ደግሞ የኤሬክታይል ፈንክሽን ወይም ብልት ዝግጁነትና ጥንካሬ እንዳላቸው እነዚህ ጥናቶች ያሳያሉ ማለት ነው። ስለዚህ መልሶቻችሁ ከኤክስፒሪየንስ አንጻር ቢሆን ልክ ነበርና ለዛ ነበረ ያሳቃችኝ።
የባልሽን ሐሳብ በፍጹም እንዳትገምቺ። አንተም የሚስትህን ሐሳብ ከመገመት ተቆጠብ። ብዙ ባለትዳሮች ለመማከር ቢሮ ሲመጡ ከሚያጋጥሙን ኬዞች መካከል የብዙዎቹን ትዳር እየረበሸና እያናጋ ያለው ቅድመ ግምት መያዝ ነው። ስደውልለት አያነሳ፣ ስልኩን ሳይለንት አድርጎታል ወይም ደግሞ አውቆ እያየ ያነሳው። ጸጉር ቤት ብላ ቆየች፣ አትሂጂ ያልኳት ቦታ ሄዳለች ማለት ነው። ወይም በንግግር መሃል ያወሩትን ነገር እንዲህ ለማለት ፈልጋ ነው ወይም እንዲህ ለማለት ፈልጎ ነው ብሎ መደምደምና መተርጎም ለትዳር ጸር ነው። በዛው ሰዓት ለማውራት ሲሞክሩ እንኳን አንደኛው ቀድሞ ስለደመደመና በአይምሮም የተለያዩ ነገሮችን ስለሳለ በንግግሩ ሰዓት ስለሚናደድና ስለሚቆጣ ለመግባባት ይቸግራቸዋል። ይህም ልምምድ እየበዛ ሲሄድ ከፍ ያለ ጥርጣሬ ውስጥ ይከታል። ስለዚህ ባልሽ ያልሞተ በህይወት ያለ ሰው ነውና ሐሳቡን ከምትገምጪ ራሱን እስኪገባሽ ጠይቂ። አንተም ሐሳቧን እስክትረዳው ጠይቅ እንጂ በፍጹም አትገምት። ምን አይነት ወንዶች እድለኛ ናቸው መሰላችሁ? በጣም ሳክሳም፣ ጉረኛ፣ በባዶ ቂጡ ጢባር ወሬ ብቻ ቱልቱላ የሚነፋ ወንድ፣ ሱሳም፣ በጣም ጫታም፣ ቃሚ፣ እልል ያለ ዱርዬ። በጣም ብዙ ሴቶች ፍቅር ይዛቸዋል ከእንደዚህ አይነት ወንድ። ቁም ነገር ከሌላቸው ወንድ ፍቅር ይዛቸዋል። አንድ ሴት ልጅ ማለት ነው 10,000 ሰው ጀነጀናት ማለት ቆንጆ ነች ተፈላጊ ነች ማለት አይደለም። ማማዬ ተረጋጊ። ለራበው ሰው ማለት ነው ሽሮና ክትፎ ነሽ። ሚካኤልን ነው የምልሽ። አንዳንድ ጊዜ ያለህበት የፍቅር ግንኙነት ጭቅጭቅ፣ ንትርክ ይበዛበታል፣ ችግር ይበዛበትና አት ሳም ፖይንት ደግሞ ማሰብ ትጀምራለህ። ከዚህ በኋላ ይሄ ሪሌሽንሺፕ መዳን አይችልም፣ ኦሬዲ አብቅቶለታል ትላለህ። የሆነ ፓርትህ ደግሞ ተስፋ ያደርጋል። ምክንያቱም ይሄ ግንኙነትና እቺ ሴት ትፈልጋት የነበረች አይነት ሴት ናትና የሚቀጥልበት እድል ቢኖርስ ትላለህ። በዚህ አይነት ሐሳብ ካለህ ይሄ ቪዲዮ ላንተ ነው። ፈተና የበዛበት ግንኙነትህ መቀጠል እንደሚችል መዳን እንደሚችል የምታውቅበት 5 ምልክቶች እነግርሃለሁ። እስከ መጨረሻው በደንብ ተከታተልኝ። እንደዚህ በሳይኮሎጂ የተደገፉ የሪሌሽንሺፕ ቪዲዮዎች እንዲደርስ ፎሎ አድርግ። አንደኛ፣ ስትጨቃጨቁም ስቲል ኬር ታደርጋላችሁ። አዎ፣ ግንኙነታችሁ ፈተና ውስጥ ከሆነ ጭቅጭቅ፣ ንትርክ አለ፣ ለዛም በብዛት ማለት ነው። ደስ የማይል ቃላቶችም ትሬት ታደርጋላችሁ። ግን ስቲል ይሄ ያላችሁ ግንኙነት እንዲድን እንዲቀጥል የማድረግ አይነት መንፈስ እያየህ ከሆነ የመጀመሪያው ምልክትህ ነው። ሁለተኛ፣ አሁንም ኢሞሽናል ሪአክሽን ካለ አንተ እሷ በምታደርገው ነገር እሷ ደግሞ አንተ በምታደርገው ነገር ኢሞሽናል የምትሆኑ ከሆነ የምትናደዱ ደስ የሚላችሁ ከሆነ ስቲል ኢሞሽናል ስሜታዊ ኮኔክሽን አላችሁ ማለት ነው። የነበራችሁ ኮኔክሽን ገና ጨርሶ አልጠፋም ማለት ነው። ሶስተኛ፣ አሁንም የናፍቆት ስሜት ይሰማችኋል። ከክርክር በኋላ እንዳላይሽ ተባብላችሁ ትለያያላችሁ አይደለ? ከዛ አንድ ቀን 2 ቀን ደስ ሊላችሁ ይችላል። በሶስተኛው 4ኛው ቀን አንኮምፎርታብል እየሆናችሁ ከሄዳችሁ ያከራከራችሁ ጉዳይ ትታችሁ ያለፈው ጥሩ ጊዜ ማስታወስ ከጀመራችሁ አሁንም ይሄ ግንኙነት የመዳን እድል አለው ማለት ነው። አራተኛ፣ ትልቅ የሚባል ክህደት ካልተፈጠረ፣ እምነት ሙሉ በሙሉ ካልጠፋ፣ እመኑኝ ምንም አይነት ሁኔታ ቢሆን ማለት ነው ይሄ እምነት ማለት ነው እምነት ሙሉ በሙሉ ካልጠፋ ማንኛውም ሪሌሽንሺፕ እና ፍቅር የመዳን እድል አለው። አምስተኛ፣ አሁንም ይቅርታ መባባል ካለ፣ ኩራታችሁ ሙሉ በሙሉ ስሜታችሁን ያልሸፈነ ከሆነ፣ ስቲል ይቅርታ የምትሉ ከሆነ፣ ኩራታችሁን ዋጥ አድርጋችሁ ይቅርታ የምትሉ ከሆነ የሆነ የእናንተ ፓርት ያ ግንኙነት ለማስቀጠል ለማዳን ራሱን ሳክሪፋይስ ለማድረግ መርጧል ማለት ነው። ይሄ ግንኙነታችሁ የመዳን እድል እንዳለው ትክክለኛው ምልክት ነው። ይሄ ቪዲዮ የሆነ ጊዜ ሊጠቅማችሁ ስለሚችል ሴፍ አድርጉት። ጠቃሚ ኢንፎርሜሽን ካገኛችሁበትም ላይክ ማድረግ እናረሱ። ልጅ አይ ስትልህ አዎ ማለቷ የሆነባቸው 4 አጋጣሚዎች። ወንዶች አዳምጡኝ። የሴቶችን ቋንቋ ካልተረዳችሁ ህይወታችሁ ከባድ ነው የሚሆነው። ሴት ልጅ አይ ስትላችሁ ሁል ጊዜ እውነት እንዳይመስላችሁ ከመጨረሻው ተከታተሉኝ። አንደኛ፣ ስለ ስጦታ ስትጠይቃት አይ ምንም ስጦታ አልፈልግም አታምጣልኝ ችግር የለውም ካለችህ እፈልጋለሁ ግን አንተ ራስህ አስበህ ሰርፕራይዝ እንድታደርገኝ ነው የምፈልገው ማለቷ ነው። ሁለተኛ፣ በመጀመሪያ ዴት ሂሳብ ክፍያ ላይ አይ እኔ ከፍላለሁ ብላ ቦርሷን ስትከፍት በጨዋነት አዎ አንተ ራስህ እንድትከፍል እፈልጋለሁ ማለቷ ነው። ሶስተኛ፣ አንድ ነገር ከብዷት እያየሃት ላግዝሽ ልርዳሽ ስትላት አይ ችግር የለውም እኔ አደርገዋለሁ ካለች አዎ እንድትረዳኝና ጥንካሬህን እንድታሳየኝ እፈልጋለሁ ካላስቸገርኩ ማለቷ ነው። አራተኛ፣ በትንሽ ጸብ ጊዜ አይ ተወኝ ብቻዬን መሆን እፈልጋለሁ ብላ ስትሄድ አዎ ተከተለኝና አቅፈህ አረጋጋኝ ትተኸኝ እንዳትሄድ ማለቷ ነው። ሴቶች ምን ትላላችሁ? እውነት ከሆነ እስማማለሁ ብላችሁ ጻፉ። ወንዶች እንዲረዷችሁ ቪዲዮን ሼር አድርጉላቸው። ወንዶችስ ከነዚህ ውስጥ በየትኛው ተሸውዳችኋል? ኮሜንት ላይ ጻፉልኝ። አመሰግናለሁ።
ቻው። ሴት ልጅን የሚገፉ 4 የወንድ ልጅ ስህተቶች። እነዚህ ስህተቶች እየሰራህ ከሆነ ፍቅረኛ ሚስትህ ምንም ያህል ብታፈቅርህም አንተን ትታ የሚሄድ እድሏ በጣም ሰፊ ነው የሚሆነውና በደንብ ስማኝ። ግንኙነትን የሚያፈርስ ስህተት እየሰራህ እንዳይሆን። የሆነ ጊዜ ይሄ ቪዲዮ ሊጠቅም ስለሚችል ሴፍ አድርገው። ተመሳሳይ ቪዲዮ እንዲደርስህም ፎሎ አድርገን። አንደኛ ፑር ኮሚኒኬሽን ወይ ደግሞ በጣም ዝቅ ያለ መግባባት። በግንኙነታችሁ መሃል የሚነሱ አንዳንድ ኢሹዎች፣ ሐሳቦች አንስታችሁ በስርዓት እንድታወሩ የማታደርግ ከሆነ፣ በጭንቅላቷ ለሚነሱ ጥያቄዎች በጊዜ መልስ የማትሰጥ ከሆነ አንተ ላይ ያላት እምነትና ኮኔክሽን ሞር ኤንድ ሞር እየቀነሰ እንዲመጣ ያደርጋል። ሁለተኛ ደህንነት እንዳይሰማት ማድረግ። እሷን ለማስቀናት ሞር እንድትቀርብህ ለማድረግ ማስበህ ሊሆን ይችላል። ግን ሌሎች ሴቶችን ኢንተርቴይን የምታደርግ ከሆነ፣ እሷን በምትቀርባትና በምታወራት መንገድ የምታወራ ከሆነ፣ ነገሮችን የምትደብቅ ከሆነ፣ ሚስጥራዊ ከሆንክ እና አንዳንድ በምታደርጋቸው ነገሮች ሲንግል ሰው እንደሆንክ አይነት አክት የምታደርግ ከሆነ እንድትፈራ ታደርጋለህ። የሆነ ጊዜ ትታ ትሄዳለች። ትታ የምትሄድ ደግሞ እሱ የሆነ ጊዜ ትቶኝ ይሄዳል በሚል ፍርሃት ነው የሚሆነው። ሶስተኛ ጥረትህን ማቆም። እች ልጅ ገና እየተዋወቃት ያለ የእሷን አቴንሽን ለማግኘት ፍቅሯን ለማግኘት በጣም ስትለፋ ነበር አይደለ? በቃ መጀንጀኗ አለ። እሷን ኮምፕሊመንት ማድረግ ማድነቅ፣ ትንሽም ይሁን ትልቅ የተለያየ አይነት ስጦታ ምናምን ነበረ እና አሁን ያንተ ስትሆን እነዚህ ነገሮችን ሞር ማድረግ ሲጠበቅብህ ኦልሬዲ የኔ ናት ብለህ መረጋጋት ታመጣለህ። ግን አስበው እስኪ መጀመሪያ የራስህ ላልሆነች ሴት ያን ያህል ፍቅርና እንክብካቤ ትሰጥ ከነበረ እንዴት ነው አሁን ለራስህ ሴት መስጠት ያቃተ? አራተኛ ፍላጎቶቿን ኢግኖር ማድረግ። አቴንሽን ሊሆን ይችላል፣ ጊዜ ሊሆን ይችላል፣ ሪአሹራንስ ሊሆን ይችላል፣ ሌላ ነገሮችም ሊሆን ይችላል። እንድትሰጣት ተደጋጋሚ እየለመነች ፍላጎቷን ጥያቄዋን ኢግኖር የምታደርግ ከሆነ የተተዎችን ያህል ሊሰማት ይችላል። እስኪ ከናንተ ደግሞ ፍቅረኛዬን አሳጥቶኛል የምትሉት የሰራችሁት ስህተት ካለ ኮሜንት ላይ ጻፉልን። ሁላችንም እንማርበታለን። ለቁም ነገር ማትሆን ሴት ምልክቶች። ከነዚህ ምልክቶች ኢቭን 2 ብቻ እንኳን ካየህባት አትሆንም፣ ለቁም ነገር አትሆንም ወንድም ማለት። ህይወትህን ምስቅልቅሉን ነው የምታወጣውና በተቻለ ፍጥነት ከህይወትህ ልታስወጣት ይገባል። ይህ ቪዲዮ ይጠቅምሃልና እስከ መጨረሻው በደንብ ተከታተለኝ። ተመሳሳይ እንደዚህ የሪሌሽንሺፕ ቪዲዮዎች እንዲደርስም ፎሎ አድርገኝ። አንደኛ እዩኝ የምትል ሴት ባለባበሷም ይሆናል፣ ሶሻል ሚዲያ አጠቃቀሟ፣ ከሰዎች ጋር በሚኖራት ኢንተራክሽንም ሊሆን ይችላል። ነገረ ስራዋ ሁሉ የወንድ ትኩረትን ለመሳ በሚሞክር መንገድ ከሆነ አባቴ በፍጹም እችን ሴትን የኔ ናት ማለት አትችልም። ሁለተኛ አንተ ለምትሰጣት ነገር ብቻ ከሆነ ኬር የምታደርገው፣ እሷ ለአንተ የምታሳየ ፍቅር፣ እንክብካቤ አንተ ለሷ መልሰ በምትሰጣት የተለያዩ ጥቅሞች ስፔሻሊ ደግሞ ብር ዲፔንድ የሚሆን ከሆነ ይሄ ፍቅር አይደለም። እሷም እንደ ህይወቷ አጋር ሳይሆን እንደ ስፖንሰሯ ነው የምታየ። ሶስተኛ እማታከብርህ ሴት። ፍቅር ያለ ክብር መቼም አይዘልቅም። ሲጀመር ፍቅር ከክብር ጋር ተያይዞ ነው የሚመጣው። ሁሌ ፍቅር ክብር ከጎደለው ያ ፍቅር ራሱ መኖሩንም መጠራጠር አለብህ። ምክንያቱም ፍቅር የሚመጣው ያንን ሰው ከማድነቅ ነው። የሚያደንቅ ሰው ደግሞ ያከብርሃል። አራተኛ ተጠያቂነትን እምትሸሽ። ሁሌ የተፈጠረ ነገር ሁሉ ችግር ያንተ ችግር ነው የምታረገው። መቼም ቢሆን ይቅርታ አትጠይቅም። መቼም ቢሆን ስህተቷን አትቀበልም። እየሰራችሁ ያለ ችግር ለማስተካከል እድል አታገኝም። እና ወሳኙ ነገር የዛ ጥፋት ባለቤት ማን ነው የሚለው ሳይሆን ያ ጥፋት ሊስተካከል አይችልም የሚለው ነው። አምስተኛ ሰላም ማትሰጠ ሴት። ሲጀመር የፓርትነር ትርጉሙ ምንድነው? ህይወትህ እንዲጋራ አንተም እንድትጋራው ነው። ጭንቅህን የምትተነፍስበት ሰው ስለሚያስፈልግህ ነው ግንኙነት ውስጥ የምትገባው። የምታርፍበት ሰው ስለምትፈልግ ነው ግንኙነት ውስጥ የምትገባውና ያቺ አርፍባታለሁ ያልካት ሴት ሁሌ ኢሞሽናል ስትረስ የምትሰጥህ ከሆነ ታዲያ ለምንድን ነው ከዚህች ሴት ጋር የምትቆየው? ምንድነው ትርጉሙ? ኢነርጂ በጣም ኤክስፔንሲቭ ነው። አት ኤኒ ኮስት ፕሮቴክት መደረግ አለበት። ድሬን የምትደረጉበት፣ ከመንገዳችሁ ፈቀቅ የምትሉበት፣ መኖር የሚያደክማችሁ ቦታ ላይ መቆየት የለባችሁም። ይልቁንም የምታብቡበት፣ ወደፊት ለመሄድ የተሻለ ሰው ለመሆን የምትጥሩበት ቦታ ላይ ሁሌ መቆም ያለባችሁ። ያንን ኢንቫይሮንመንት ፕሮቴክት ማድረግ አለባችሁ። አበባ እንኳን ማፍካት እንዳለበት ሳያፈካ ሲቀር ኢንቫይሮንመንት ይቀየርለታል። አበባው ራሱ ነው፣ አፈሩም ራሱ ነው፣ ግን ኢንቫይሮንመንት ስለተቀየረበት ያብባል። ስለዚህ የምታብቡበት ቫልዩ የምትደረጉበት ቦታ ላይ ብቻ ቆዩ።